የነጻነት ታጋዩ ሴኮ ቱሬና የትግራይ ህዝብን በሐሰት ሲወነጅል የነበረው ጋዜጠኛ በአስደንጋጭ የተፈጥሮ አደጋ ውንጀላውን እንዲያቋርጥ ተገደደ። ለጀነራል ታደሰ ወረደ የተሰጠ የተባለውን የፕሬዝዳንትነት ሹመት ውድቅ መደረጉ ተሰምቷል። አቶ ጌታቸው ረዳ ወደ መቀለ ሊያመሩ መሆናቸው ተሰምቷል። በዚህ ጉዳይ ጀነራል ታደሰ በዛሬው ዕለት መግለጫ ሰጥቷል። በሌላ መረጃ ትግራይ ወደ መረጋጋት እየተመለሰች መሆኗንም እየተገለጸ ነው። አሜሪካ ከዚህ ቀደም በትግራይ ላይ በፈጸመችው የጄኖሳይድ ወንጀል ማዕቀብ ለጣለችባት ኤርትራ አሁንም ሌላ ማዕቀብ ማዘጋጀቷን ተሰምቷል። ይህ ተከዘ ዴይሊ ኒውስ ነው። ከመረጃዎቻችን ጋር አብራችሁን ሆኑ። ሴኮ ቱሬና የትግራይ ህዝብን ሲወነጅል የነበረውን ጋዜጠኛ በአስደንጋጭ የተፈጥሮ አደጋ ውንጀላውን እንዲያቋርጥ ተገደደ። በትግራይ ህዝብ ላይ ጄኖሳይድ ለመፈጸም በኢትዮጵያና ኤርትራ መሪዎች የተፈበረከውን ሐሰተኛ ትርክት ሲያቀርብ የነበረው ጋዜጠኛ በፈጣሪ ቁጣ ንግግሩን አቋርጧል። በታጋይ ሴኮ ቱሬ ጌታቸውና በትግራይ ህዝብ ላይ ውንጀላ ሲያቀርብ የነበረው ጋዜጠኛ በንግግሩ መሃል ያጋጠመውን የመሬት መንቀጥቀጥ አደጋ ምክንያት የደረሰበትን አስደንጋጭ ሁኔታ ተከትሎ በፍርሃት ቆፈን ውስጥ በመሆን ጉዳዩን በማቋረጥ ወደ ሌላ ፕሮግራም ለማለፍ ተገዷል። አንድ ሰሞን እያስታወስናቸው አፍረው ዝም ብሎ ነበር መሰለኝ። አሁን ደግሞ በሚገርም ሁኔታ እያስታወሱት እንትን እያሉት መጡና ሊያረሳሱን ሞከሩ። ቀደም በመከላከያ ሰራዊት እንትን የጀመርኩት ዝማሬ የጀመርኩት ሆነ ብዬ ነው። ለምን ያላችሁኝ እንደሆነ መከላከያ ሰራዊቱ ላይ ቲፒኤልኤፍ የሰራችውን ክህደት ሊያረሳሱን ይሞክራሉ። ጦርነቱ የተጀመረው በሆነ ነገር አድርገው ሌላ ምስል ሊሰጡት ይሞክራሉ። አባዬ ጦርነት የተጀመረው ከህወሓት ጋር አቶ ሴኮ ቱሬ በግልጽ እንዳስቀመጡልን መብረቃዊ ያላችሁትን ጥቃት የተከበረው መከላከያ ሰራዊት ላይ ቀን አንበጣ ሲያባረር የዋለ የትግራይ ህዝብን የትግራይ ተማሪዎችን ትምህርት ቤት ሲሰራ የዋለ መከላከያ ሰራዊት ላይ ክህደት ፈጸማችሁ። በኢየሱስ ክርስቶስ ስም በስመ አብ ወወልድ ወመንፈስ ቅዱስ። ወዳጆች መሬት መንቀጥቀጥ በኢየሱስ ስም እናንተ የሚያስፈራ ነው። በስመ አብ ወወልድ ወመንፈስ ቅዱስ አምላክ ይረጋል። ጌታ ሆይ በስመ አብ ወወልድ ወመንፈስ ቅዱስ። ወዳጆች አይታችሁታል። እናንተ ደነገጥኩኝ። በስመ አብ ወወልድ ወመንፈስ ቅዱስ አምላክ ጌታ ሆይ ፈጣሪ ሆይ እናንተ ያስፈራል። በስመ አብ ወወልድ ወመንፈስ ቅዱስ። ቆሟል ነገር። ጌታ ሆይ እቲ አያችሁኝ አይደል? እናንተ ያስፈራል። ጌታ ሆይ ተረጋጋ። ኮኪት ምን አለብሽ? ተረጋጋ አላልሽም? ሰላም ነው ወንድዬ? አራቤ በታሪኬ ለመጀመሪያ ጊዜ ተናጥኩልህ። ሆለታ ላይ አሁን አንተ ስትል አንተ እኮ አልጋዬ ላይ ዝግ አደረገኝ። አይገርምም? አልፏል ደግነቱ መሰለኝ። እንደዚህ ነው መሰለኝ። ጌታ ወይ እየሳቅን እንሙት ብለህ ነው መቼም ወንድዬ፣ እየሳቅን እንሙት ብለህ ነው መቼም። እና ታሪከኛ ቀናት እቺ በቃ በጣም ታሪከኛ ቀን ላይ ባያችሁት። ክቡራትና ክቡራን ወዳጆች፣ አንተ በጣም ነው የደነገጥኩት በእውነት። ለምን አሁን ነው ደግሞ አስበዋል። በጣም ከባድ ነው። ብቻ እግዚአብሔር ይመስገን። አይ ቲንክ ያለፈ ይመስለኛል። ተረጋጋ አበበ ያይዞ የሚል በጣም በርካታ ሰዎች ያየው ነው። ወዳጆች በጣም ነው አመሰግነው። ወንድዬ በጣም ነው አመሰግነው። ወዳጄ ኑርልኝ በኢየሱስ። አይ ቁጣችንን እንቀንሰው መሰለኝ።
የአቋም ሰው የነበረው ታጋይ ሴኮትሬ ጌታቸው በብሔር ካየነው ትግራዊ አይደለም ከአማራ እናትና ከቅማንት አባት ነው የተወለደው። ገና በልጅነት የደርግን ስርዓት ለመገርሰስ ወደ ህወሓት ትጥቅ ትግል ተቀላቅሎ ከትግራይ ወንድሞቹ ጋር ተባብረው ደርግ እንደመሰሰም በመጨረሻ ሰዓትም ከትግራይ ወንድሞቹ ጎን እስከ መጨረሻው ድረስ ተሰልፎ በክብር ተሰዋም። ያ የሰብአዊነት ጅግና ሴኮትሬ በ2013 ዓ.ም መደባይ ዛና ተብሎ በሚጠራ አካባቢ መስዋዕት መክፈሉ ይታወሳል። ፌዴራል መንግስት ትግራይ ላይ የጄኖሳይድ ወንጀል ለማወጅና የኢትዮጵያን ህዝብ ከጎኑ ለማሰለፍ ሰሜን እዝ ተጠቃ የሚል ድራማ መስራቱ አይዘነጋም። እውነታው ግን ከጥቅምት 24 በፊት መከላከያ ትግራይ ላይ ጦርነት ለመክፈት በተጠንቀቅ ላይ መኖሩን በተለያዩ የአይን ምስክሮች መረጋገጡን ይታወሳል። መቀሌም የገቡ አመራሮች እንደተመለሱ እኔም መቀሌ ነበር። ከዛ በኋላ ማድረግ የፈለግነው የራሳችን ውስጣዊ አንድነት ማጠናከር ነው። ያኔ በ24 እኔ ባከሩዬ ነው የመጣሁት። ወደ ታንኮቻችን ዝግጁ እንዲሆኑ አድርገናል። ጥይት እንዲጭኑ አድርገናል። በየሻለቃው ቦታ ቦታ እንዲይዙ አድርገናል። ለኛ የኛ ለምንላቸው ሰዎችም ነግረናቸዋል። ሁኔታ ከተፈጠረ ምን ማድረግ እንዳለበት ጥሩ ትስስር ፈጥረን ነበር እና እዛውዬ ነው የመጣሁት። ያኔ ያዘጋጀን ያው ቀድመናቸዋል። ኦሬዲ ስለ ሁኔታው ስለገባን ደስም ስላላለ ሁሉም ሰው ሬዲ እንዲሆን ነው ያደረግነው። አዳምነህም የሆነ መልእክት አድርጎ ነበር። ያችን ክስተት ትንሽ ላሳያችሁ። የአማራ ክልል ፖሊስ፣ የአማራ ክልል መንግስት በወቅቱ አቶ ተመስገን ነበሩ ፕሬዝዳንት። ይሄ ነገር ሊከሰት እንደሚችል ቀደም ብለን እናውቅ ነበርና በተለይ ደግሞ የወያኔዎች ዝግጅት አጠገባችን ስለነበረ እኛ ኦሬዲ ስራችንን ሰርተን ነበር። ምደባ ተካሂዷል። በየድንበራችን ከምስራቅ እስከ ምዕራብ ዝግጅታችንን ጨርሰን እየተጠባበቅን እያለን ነበር ምሽት ላይ ጦርነቱ የተጀመረው። ይህንን ሀቅ ተንትኖ ያስቀመጠው ደግሞ ታጋይ ሴኮትሬ ጌታቸው ነው። የትግራይ ህዝብ ግልጽ የሆነ አደጋ ላይ መግባቱን በመገምገም ከውስጥም ከውጭም ከላይም ደግሞ በኢሳያስ አፈወርቂ በሁሉም አቅጣጫ ትግራይን ለመጨፍለቅ የታሰበው ሴራ ጫፍ ላይ መድረሱን በመገንዘብ ፈጣን እርምጃ መውሰድ ነበረበት። ለዚህም ነው የሰሜን እዝን ከተባበሩት እጃችንን አናነሳም ካሉት የእዙ አባላት ጋር በመተባበርና ሊተባበሩ ፈቃደኛ ያልሆኑትን ደግሞ በኃይል ተልኳቸው እንዳይወጡ ዲሞቢላይዝ ወይም ደግሞ ዲስቴብላይዝ በማድረግ የተደረገ እንቅስቃሴ ነው። በጣም ፈጣን የሆነ እርምጃ ነው የተወሰደው። በኦልሞስት በ45 ደቂቃ ውስጥ እዙን በሙሉ ለመቆጣጠር የተቻለበት ነው። አንዳንድ ፖኬቶች ላይ ከቀሩት ውጪ እንግዲህ ይሄ እርምጃ አንቲሲፓቶሪ ሰልፍ ዲፌንስ የሚባል ዓለም አቀፍ ኮንሰፕት አለ። ትንንሽ ሀገሮች ለጥቃት የተጋለጡ መሆናቸውን ሲያዩና ኢሚነንት የሆነ ግልጽ የሆነ የመጥፋት ስሜት በሚሰማቸው ጊዜ እንጨፈለቃለን ብለው ባሰቡበት ጊዜ ፈጣን የሆነ መብረቃዊ የሚባል ጥቃት በማድረስ ወራሪውን ኃይል በማዛባት በማተራመስ ራሳቸውን ከጥቃት የሚያድኑበት ሜካኒዝም ሰልፍ ዲፌንስ አንቲሲፓቶሪ ሰልፍ ዲፌንስ ይባላል። ቀደም ብለህ ነገሮች ከመድረሳቸው በፊት የምታደርገው የመከላከያ እርምጃ ነው። የትግራይ ህዝብ 30,000 ጦር በውስጡ ቀጥታ የእዝ ሰንሰለት ውስጥ ያለ 4 ክፍለ ጦር ሜካናይዝድ ባለበት ሁኔታ ከታች አህዳውያን ወራሪዎች ከላይ ኢሳያስ አፈወርቂ ባለበት ጦርነት እየተዘጋጀለት ባለበት ሁኔታ እጁን አጣጥፎ መቀመጥ ነበረበት ወይ? አልነበረበትም። ስለዚህ መብረቃዊ የሆነ እርምጃ መወሰድ ነበረበት። ያ መብረቃዊ እርምጃ ባይወሰድ ኖሮ ይሄን ጊዜ ትግራይ አሁን ቁጭ ብለን የምናወራበት አይነት ክልል አይሆንም ነበር። ብዙ እልቂት ይደርስ ነበር፣ ብዙ ጥፋት ይደርስ ነበር። እንደተባለውም የአምባገነኑ አብይ አህመድ ህልም ምናልባት ለጊዜውም ቢሆን
መቼም የህዝብን ለዘላለም ጨፍልቀህ ባትገዛም ለጊዜውም ቢሆን የበላይነት ያገኝ ነበር። ስለዚህ ያንን አቅም የሰሜን እዝን ዲሞቢላይዝ በማድረግ በሰላም የሚገቡት በሰላም እንዲገቡ በማድረግ ያለውን የጦር መሳሪያ በሀገሪቱ 70-80% ሊሆን የሚችለውን ከባድ መሳሪያም ጨምሮ የተኩስ አቅም ጨምሮ የትግራይ ህዝብ አቅም እንዲሆን በማድረግ ስለተጠናቀቀ የመጀመሪያው እንቅስቃሴ ነው። ግን ከዛ ባሻገር ሄዷል። ወራሪው ኃይል ጦሩ ከጀርባው ተመታ፣ ተጨፈጨፈ፣ መሬትህን በዚህ ጊዜ ነው መያዝ የምትችለው ሆ አሰኝቶ በድንጋጤ ነው የተንቀሳቀሰው። በአንዳንድ ፖኬቶች ላይ ደግሞ የሰሜን እዝ አካላት የሆኑ ያልተነኩ ነበሩ። ስለዚህ የትግራይ ሰራዊት አንደኛ ከታች በኩል በወረራ የተንቀሳቀሰውን ኃይል የመመከት እንቅስቃሴን ያደረገው፣ ሌላ ደግሞ በትግራይ ውስጥ በተለያዩ ፖኬቶች የነበሩትን በድርድርም በሰላም አንዳንድ አካባቢዎችን በግጭት እንዲመክኑ እና የማጥራት እንቅስቃሴ ነው የተደረገው። በአሁኑ ወቅት አብይ የትግራይን ህዝብ ጨፍጭፎ አምባገነናዊ ስርዓት ለመዘርጋት እየሰራ ነው የሚለውን በወርሃ ጥቅምት 2013 ዓ.ም ሴክሬታሪ ጌታቸው በግልጽ ካስቀመጠው እውነታ ለማብጠልጠልና እልቂት ምክንያታዊ ለማድረግ የፕሮፓጋንዳ ዘመቻ ሳይካሄዱ የነበሩ ብዙ የኢትዮጵያ ልሂቃን በተለይ ደግሞ የአማራ ክልል ልሂቃን በአሁኑ ወቅት አብይን በጨፍጫፊነት እየከሰሱት መሆናቸው ይታወቃል። አሁንም ድረስ ግን ያ በ2013 ዓ.ም ትግራይ ተከባ በወራሪዎች እንድትጨፈጨፍ ሰዓታት በቀሩበት ጊዜ የትግራይ መንግስት ራሱን ለመከላከል የወሰደውን እርምጃ እንደ ጦርነት ጀማሪ አድርገው የሚቆጥሩ ሰዎች አልታጡም። ይህ ከ260 ሺህ በላይ ቋሚ የዩቲዩብ ሰብስክራይበሮች ያሉት ጋዜጠኛም ከነሱ አንዱ ነው። ጋዜጠኛው በተጋዳላይ ሴክሬታሪ ጌታቸውና በትግራይ ህዝብ ላይ ውንጀላ ለማቅረብ በቀጥታ ስርጭት ስሙ ማንሳት ሲጀመር ከፈጣሪ የተላከ የሚመስለውን ቁጣ ሲያበረገገው መታየቱ የምሽቱ አነጋጋሪ ክስተት ሆኗል። ጋዜጠኛው በቀጥታ ስርጭት ላይ ያለ የተከሰተው የመሬት መንቀጥቀጡ ልኬት 5.1 መሆኑን ተረጋግጧል። እውነት ለጊዜው ትደበዛለች እንጂ አትጠፋም። በትግራይ ህዝብ ላይ የተፈጸመውን አረመኔያዊ ጭፍጨፋም ለጊዜው ይደበዝዝ ይሆናል እንጂ እጃቸው በደም የታጠበ ወንጀለኞች አያመልጡም። በሌላ መረጃ ትግራይ ወደ መረጋጋት እየተመለሰች ነው። በህወሓት አመራሮች መካከል በተፈጠረው ልዩነት ምክንያት በትግራይ ተፈጥሮ የነበረው የጦርነት ስጋት እየተረጋጋ ነው ተብሏል። በዶክተር ደብረጽዮን የሚመራው የህወሓት ቡድን ከትግራይ ሰራዊት ጋር በመሆን በምክር ቤት የተመረጡ አመራሮችን ወደ ስራቸው እንዲገቡ እያደረገ ይገኛል። በአንጻሩ የትግራይ ጊዜያዊ አስተዳደር አመራሮች ማህተማቸው እየተቀሙ ከኃላፊነታቸው እየተነሱ ነው። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጌታቸው ረዳ ወደ አዲስ አበባ በማቅናት መፈንቅለ መንግስት ተፈጽሞብኛል ብለዋል። በትግራይ የጊዜያዊ አስተዳደሩን ቢሮዎች በየደረጃው በመስበርና ማህተሞችን በመንጠቅ መንግስትን የማውረድ ስራ እየተሰራ ነው ሲሉ ፕሬዝዳንቱ አቶ ጌታቸው ረዳ ተናግረዋል። ሁኔታው የፕሪቶሪያውን ስምምነት የሚጥስና ከፍተኛ ግጭት የሚፈጥር ስለሆነ የፌዴራል መንግስቱ ይህን የሚያስቆም እርምጃ መውሰድ አለበት ማለታቸው አይዘነጋም። በምክር ቤት ወይም በካቢኔ ደረጃ ተሰብስበን የፌዴራል መንግስት ጣልቃ እንዲገባ በይፋ ያቀረብነው ጥያቄ የለም ያሉት አቶ ጌታቸው ረዳ በፕሪቶሪያው የሰላም ስምምነት መሰረት የፌዴራል መንግስቱ ከህወሓት ጋር ያቋቋመውን ጊዜያዊ አስተዳደር የመታደግ ኃላፊነት እንዳለበት አመልክተዋል። በዚህ የተነሳ በትግራይ ጦርነት ይነሳል በሚል ህዝቡ እንዲሸበር ሆኗል። አዲስ አበባ ደርሶ የተመለሱት የትግራይ ሰራዊት ዋና አዛዥ ጀነራል ታደሰ ወረደ ምንም የሚነሳ ጦርነት አይኖርም ማለታቸውን ተከትሎ ትግራይ ወደ መረጋጋት እየተመለሰች ነው። በዛሬው ቀን የመቀለ ከተማ የተሻለ እንቅስቃሴና መረጋጋት መታየቱን ለመታዘብ ችለናል። በሸቀጣ ሸቀጥ እቃዎችና ግብይቱ ከበፊቱ አሁን ላይ ወደ መረጋጋት እየተመለሰ ይገኛል። ገንዘብ ለማውጣት በባንኮች ይታዩ የነበሩ ረጃጅም ሰልፎች ካለፉት ቀናት የተሻለ ሆኖ ውሏል። ለጄኔራል ታደሰ ወረደ የተሰጠ የተባለውን የፕሬዝዳንትነት ሹመት ውድቅ መደረጉ ተሰምቷል። አቶ ጌታቸው ረዳ ወደ መቀለ ሊያመሩ መሆናቸው ጄኔራል ታደሰ ወረደ ተናግረዋል። የፕሪቶሪያ የሰላም ስምምነትን ማክበር ከትግራይ ባሻገር የሁሉም ክልሎች መብት መከበርና የኢትዮጵያ መቀጠል ነው ተብሏል። ተከዘ ዴይሊ ኒውስ ነው። ሌላ መረጃ እንሆም። የፕሪቶሪያ ስምምነት ከ2 ዓመት ከ5 ወር በፊት ጥቅምት 23 ቀን 2015 ዓ.ም በህወሓትና በብልጽግና መንግስት መካከል ተፈርመዋል። ይህ ስምምነት በዘላቂነት ጦርነቱን ለማስቆም የተከሰቱትን ችግሮች ከጦርነቱ በፊት ወደ ነበሩበት ለመመለስ በአፍሪካ ህብረት አደራዳሪነት የተደረገ ነው። የተወረሩ መሬቶችን ማስመለስ፣ መልሶ መገንባት፣ ፍትህ መስጠትና የመሳሰሉትን ለመስራት ነበር ዓላማው። ይሁን እንጂ በስምምነቱ መሰረት አፈጻጸሙ እየተጓተተ ቆይቶ ባለፈው ዓመት ሚያዝያ ወር መጨረሻ ላይ ጄኔራል ታደሰ ወረደ
ደቡብ ትግራይና ምዕራብ ትግራይ ከወራሪዎች ነጻ በመውጣት ተፈናቃዮች እንደሚመለሱ ገልጸው ነበር። ይህንን ውሳኔ ተከትሎ ደቡብ ትግራይ ከሞላ ጎደል በእቅዱ መሰረት በጉንበት ወር ላይ ወራሪዎቹ ተባረው ተፈናቃዮች ወደ አላማጣ፣ ኮረምና ራያ ቦታዎች እንዲመለሱ መደረጉ ይታወቃል። ነገር ግን በምዕራብ ትግራይና በኤርትራ በኩል ወራሪዎችን በማስወጣት ተፈናቃዮችን መመለስ ሳይቻል ቀራም። በዚህ የተነሳ የፕሪቶሪያ ስምምነት እንደተደናቀፈ በመታመኑ ምክንያት በትግራይ ጊዜያዊ አስተዳደርና በህወሓት የክልሉ ገዢ ፓርቲ አመራሮች መካከል ልዩነት መከሰት ጀመረ። ልዩነቱ በቃላት ጦርነት እየተካረረ በመሄዱ ህወሓት በአቶ ጌታቸው ረዳና አጋሮቹ ለሆኑትና በትግራይ ጊዜያዊ አስተዳደር ውስጥ ለሚገኙት መሪዎች የስልጣን ውክልናውን አነሳም፣ በራሱ አካሄድ መሄድ ጀመረ። በዚህ የተነሳ በትግራይ ከፍተኛ የሆነ የፖለቲካ ክፍተትና የአመራር ቀውስ ተፈጥሯል። ክልሉ በሁለት አመራሮች አስተዳዳሪያዊ ጫና ስር ወደቀ። በአሁኑ ወቅት በትግራይ የተከሰተው ዋናው ችግር በፕሪቶሪያ ስምምነት መሰረት የትግራይ ክልል ከጦርነቱ በፊት ወደ ነበረው ቅርጽና ይዘት ምዕራብ ትግራይ በትግራይ አስተዳደር ስር እንዲተዳደር አለመደረጉ ነው። ይህ ሁኔታ በትግራይ ላይ ህገ መንግስቱ በመጣሱ ትግራይ የህልውና አደጋ እንዲገጥማት አድርገዋል። ጀነራል ታደሰ ወረደ በአቶ ጌታቸው ረዳ ቦታ ተተክቶ ትግራይን በጊዜያዊ አስተዳደርነት እንዲያስተዳድር ሊሾም ቢሞክርም ሹመቱን ጀነራሉ አልቀበልም ብለዋል። ምክንያቱም ለህወሓት ለሁለት መከፈልና ትግራይ ወደ ፖለቲካና አስተዳዳሪ ቀውስ የገባችበት ዋናውና ብቸኛው ምክንያት የፕሪቶሪያ የሰላም ስምምነትን ከመተግበር አንጻር የፌዴራል መንግስት በምዕራብ ትግራይና በሻዕቢያ የተያዘውን መሬት ማስለቀቅ እንደማይቻል ወይም ፍላጎት እንደሌለው ጠንቅቆ ስለሚያውቅ ነው። በመሆኑም የብልጽግና መንግስት የምዕራብ ትግራይን ጉዳይ በፍጥነት በፕሪቶሪያ ስምምነት መሰረት ነገ ዛሬ ሳይል ካላስለቀቀና ተፈናቃዮችን እንዲመለሱ ካላደረገ በስተቀር ወይም ባጭሩ የፕሪቶሪያን ስምምነት ለመፈጸም ቃል ካልገባ በስተቀር የትግራይ ክልልን በጊዜያዊ አስተዳደር ለመምራት አይችልም። በቦታው ላይ ተሽሞ ለመስራት ኃላፊነት የሚወስድ አይኖርም። ቢኖርም የአቶ ጌታቸው ረዳ እጣ በአጭር ጊዜ ይገጥመዋል። የፕሪቶሪያ ስምምነት አካል የሆነው የምዕራብ ትግራይ የማይመለስ ከሆነና አሁን ባለው ሁኔታ ነገሮች የሚቀጥሉ ከሆነ የፕሪቶሪያ ስምምነት የሚፈርስ ይሆናል። ህወሓት ቀድሞ ትጥቅ ሳይፈታ በሚል ሰበብ የተወረሩ መሬቶችን አለማስለቀቅ ተቀባይነት የለውም። የሰላም ስምምነቱ ከፈረሰ ደግሞ የትግራይ ህዝብ የደረሰበትን የህልውና አደጋ ለመከላከል ሳይወድ በግድ ወደ ጦርነት ተጎትቶ መግባቱ አይቀርም። በመሆኑም በትግራይ ያለው ችግር እንዲቆም ኳስዋ በብልጽግና እጅ ላይ ወድቃለች። በመሆኑም አብይ አህመድ የፕሪቶሪያው ስምምነት ላለመተግበር በአቶ ጌታቸው ረዳ ምትክ ለትግራይ አዲስ ፕሬዝዳንት ሊሾሙ ነው የተባለው ውድቅ ተደርጓል። አቶ ጌታቸው ረዳም በፌዴራል ደረጃ ስልጣን ሊሰጣቸው መሆኑን እየወጣ ያለው መረጃ ስህተት መሆኑንም ተሰምተዋል። በምትኩ የአብይ አህመድ ሴራ የተረዱት የትግራይ የፖለቲካና የሰራዊት አመራሮች አሁን ሹመት ሳይሆን የፕሪቶሪያ ስምምነት በሙሉነት መተግበር ነው የሚያስፈልገን ብለዋል። በአቶ ጌታቸው ምትክ የትግራይ ጊዜያዊ አስተዳደር ሆነው ሊሾሙ ነው የተባሉት ጀነራል ታደሰ ወረደ ከጠቅላይ ሚኒስትሩ ይፋዊ የሹመት ደብዳቤ ይሰጣቸው ቢባልም ዛሬ በሰጡት መግለጫ በትግራይ አሸናፊና ተሸናፊ የማድረግ ዓላማ የለንም በማለት አቶ ጌታቸው ረዳ ወደ መቀለ እንዲመለሱ ያለውን አቅጣጫ ገልጿል። ጀነራሉ ዛሬ ጧት በሰጡት መግለጫ በትግራይ ውስጥ አሸናፊና ተሸናፊ የሚባል ነገር አናስተናግድም፣ በዚሁ አካሄድ ግለሰቦች አይደሉም የሚጎዱት፣ ትግራይ ናት የምትጎዳው በማለት አሁንም መንገዳችን ትግራይ የምታሸንፍበት መንገድ ነው የሚሆነው፣ ትግራይ ትስዕር፣ ትግራይ ታሸንፋለች ብለዋል። ካብዓ ምን ላዕሊ ዘይኮነ አውሽትና ተፈጠረ በዓልና ክንፈትሕ ንኽእል ካብዓ ምን ላዕሊ ዘይኮነ እዩ። እቲ ሽግር እዚ ንምፍታሕ ክነማልኦም ዘለና ነገራት ኣሎ። እቲ ሓደ ሰዓራይን ተሰዓራይን፣ ሃዳንን ተሃዳንን፣ ፀራግን ተፀራግን፣ መባረርን ተባራርን የለን። ከምኡ ዓይነት መንፈስ ትህሉ ተኻእሎን ብመሰረቱ ግን ከምዚ ዓይነት ጭቡጥ ኩነታት የለን፣ ክህሉ እውን ኣይኽእልን። ከምዚ ዝበለ ናይቲ ሽግር ኣረኣያ ኣብ ውሽጥና ናብ ካሊእ ግጭት ክእትወና ክእትወና ካብ ምግባር ሓሊፉ ካሊእ ዝፍይዶ ነገር የለን። እንተስዒራ ትግራይ እያ ክትስዕር፣ እንተተሳዒራ እውን ትግራይ እያ ክትስዕር። ከምዚ እቲ ሽግር ክንሪኦ ዘለና ይመስለኒ። ክትስዕር ዘለዋ ትግራይ እያ፣ ከይትሰዓር ክንጥንቀቓ ዘለና ድማ ትግራይ እያ። ኣብ መንጎና ሰዓርን ተሰዓርን ክንፈጥር ትግራይ ከይነስዕራ ዝለዓለ ጥንቃቐ ክንገብር ኣለና። ስለዚ ናይቲ ሽግር ኣረኣያ እንታይ እዩ ክኸውን ዘሎ ናይቲ ሽግር ኣፋታታይ
ሓደ ምቹ ኩነታት ክፍጠር ዘሎ ኩላትና ኣካል ትሽግርና ሓቢርና ኢና ክንፈትሖ ዝብል ሓደ ዝሃድመሉ ሓደ ዘህድመሉ ሓደ ስዒረ ዝብለሉ ሓደ ተሳዒረ ዘይብለሉ ዓይነት ኩነታት እዩ ዝተሰዓረ ሰብ የለ ዝተሰዓረ ጉጅለ የለ ዝተሰዓረ ከባቢ የለ ምክንያቱም ትሽግር ክንሪኦ ከለና ኣብ ላዕሊ ጥራሕ ዘይኮነስ ከም ሕብረተሰብ እውን ዝሰበረና ይፍ ዝለሓኹ ናብ ሕብረተሰብ እውን ስለዚ ናይ ውድቀት ሰባት ጌርና ከምዚ ጌርና ተሪእናዮ ካሊእ ውድቀት ከም ዝመፅእ ኣብ ግምት ምእታው ከድልየና እዩ ስለዚ ኩላትና ትግራይ ሰዓሪት ትኾነሉ ዓይነት ናይ ትሽግር አቀራርባ ክንቀርብ ዘለና ይመስለኒ። በመጨረሻም አሜሪካ በኤርትራ ላይ ሌላ ማዕቀብ አዘጋጀች። ኤርትራ ወደ አሜሪካ እንዳይገቡ ከታገዱ ሀገራት ዝርዝር ውስጥ ተካትታለች። በ2013 ዓ.ም የኤርትራ ጦር በአብይ አህመድ ግብዣ ምክንያት የትግራይ ህዝብ መጨፍጨፉ ተከትሎ የአሜሪካ የፌዴራል ግምጃ ቤት ማዕቀብ መጣሉ ይታወሳል። በወቅቱ ማዕቀቡ የኢትዮጵያን መረጋጋትና አንድነት እያናጋ ነው ባለው ቀውስና ግጭት ውስጥ አስተዋጽኦ አላቸው ያላቸውን 6 የኤርትራ ተቋማትና ዜጎች ላይ የተጣለ መሆኑን አመልክተዋል። ማዕቀቡ የተጣለባቸው ሁሉም ከኤርትራ መንግስትና ከሀገሪቱ ገዢ ፓርቲ ጋር የተያያዙ ተቋማትና ግለሰቦች ሲሆኑ እነሱም የኤርትራ መከላከያ ኃይል፣ የኤርትራ ገዢ ፓርቲ፣ ህዝባዊ ግንባር ለዲሞክራሲና ለፍትህ ህግደፍ፣ ሕድሪ ትረስትና ሬድሲ ትሬዲንግ ኮርፖሬሽን፣ ግለሰቦች ደግሞ አብርሃ ካሳ ነማርያምና ሐጎስ ገብረ ህይወት ወልደ ኪዳን የተባሉ ናቸው። አሁን ደግሞ የትራምፕ አስተዳደር 43 ሀገራት ላይ የቪዛ እግድ መጣሉ ተነግሯል። እግዱ 3 ክፍሎች ያሉት መሆኑን ጊዜያዊ እቅዱ እንደሚያሳይ ተዘግቧል። በዚህም በመጀመሪያው ምድብ ሙሉ ለሙሉ ወደ አሜሪካ እንዳይገቡ የተከለከሉት ውስጥ ሶማሊያ፣ ሱዳንና ሰሜን ኮሪያም በዚሁ ዝርዝር ውስጥ ተካተዋል። በከፊል እግዱ ከተጣለባቸው ሀገራት መካከል ደግሞ ኤርትራ፣ ደቡብ ሱዳን እንዲሁም ማይናማር ይገኙበታል። በዚህም የእነዚህ ሀገራት ዜጎች በቱሪስት በትምህርትና መሰል ቪዛዎች ተከልክለዋል። ሌሎች ወደ 26 የሚደርሱ ሀገራት ደግሞ የጸጥታ ሁኔታዎች ወይም ለአሜሪካ መንግስት በ60 ቀናት ውስጥ በሚሰጡት መረጃ ላይ ተንተርሶ የሚወሰን እግድ ቀርበዋል። በቀጣይ የሀገራት ቁጥር ከዚህም ሊጨምር ሊቀንስ እንደሚችልም ተነግሯል። ክቡራትና ክቡራን የተከዘ ዴይሊ ኒውስ ተከታታዮች ላይክ፣ ሼር፣ ሰብስክራይብ በማድረግ ስለምትከታተሉን እጅግ እናመሰግናለን።